ዛሬ በከተማው አለ የተባለ ምርጥ የበከል ጥብስ የምናገኝበት ቤት ነው ይዘናችሁ የመጣ ነው። እዚህ እንደ ብዙ አርጉዟት ታጋምናክ ላይ በጣም ብዙ የርጉዝ እንትሎች ነበሩ። እንዴ በእናታችሁ ማለት ጀመረ መጨረሻ ላይ በጣም መብቴን አስጠብቁልኝ። ማረሳው የታሪካ ሞት አካባቢ የዛን ሰሞን ግን እንደዛ ያለቅሶቹን ሲንስሰር የነበረው ከፍቶሽ ነው ወይስ የምር የታሪካ ሞት አሳስቦሽ? ጠጮ መረቅ ይዤው ሊዳካል በጣም ሪዝናብል ነው ዋጋቸው። እኔ ብዙ ጊዜ ከፍዬ ስላልበላ አላውቀውም። ለኛውን ለምን ከፍለሻን ጀምሮ ሰላም ጤና ይስጥልኝ እንደምን አላችሁ? ብሩክታይት ነኝ። የፍታታታችን ላይ ነው የምንገኘው እና ዛሬ በከተማው አለ የተባለ ምርጥ የበከል ጥብስ የምናገኝበት ቤት ነው ይዘናችሁ የመጣ ነው። ፍሬ ቀጥራይ ነበረ፣ የት እንዳለች ግን አላቅም። ውስጥ አብረን እንፈልጋት ነው። ፍሬ ይቀርበኝ። ተደብቀሽ መብላት ጀመርሽ? ስገባ የምግቡ ሽታ በቃ አወደኝ፣ መብላት ጀመርኩ። ከክትፎ ነው የጀመርሽው? ከበከሉ ላጉርስሽ። ግድ የለሽ በደንብ ገብተን ብንበላ ይሻላል። ምንድነው? በጣም ምርጥ ቃና ነው ያለው። አስቢው፣ ዝም ብለው ነው እንግዲህ አሁን አላስችል ብሎኝ ካለው ላይ ነው አስጨልፍ እየበላ ያለሁት። የጓደኛ ቤት መምጣቱ ጥቅሙ የኔውልሽ እንደ ቤትሽ እንትን ሲጨምር ጎመን አርጉ ምናምን ማለት ነው የቀረኝ። ደህና ነሽ? ቤት በኩል ነው ቀድመሽኝ የገባሽ? ቀድመሽ ነው የደረስኩት እኮ። እኔም አልደረስሽም ብዬ እኮ ፕሮግራምሽን በደንብ አስከፍቼ ነው የገባሁት። አሁን ደርሳለሽ ብለሽ የስራ ተቀባይ ነኝ ብዬ ነው። ደስ ይላል። በቃ እንቀመጥ አይደል? አዎ፣ ይሄኛው ይቀመጥና እንደገና በእናትሽ ሰፋ ብሎ ይምጣልኝ። እንዴ ዛሬማ በደንብ ሰፋ አድርገን ነው የምንበላው። በደንብ እንዴ! በስንት ጊዜሽ መጥተሽ እንዴ? ሄርሜላ አንቺ እየጠፋሽ እያስቸገርሽ። እንግዲህ ተመልካቾቻችን የምንገኘው በሮድ ኪችን ነው። በሮድ ኪችን ደግሞ የተለያዩ የምግብ አይነቶች አሉ። በበከል ስጋ የሚዘጋጁ ናቸው። ምን አይነት እንደሆኑ ደግሞ ከፕሮግራሙ የምንመለከት ይሆናል። እንግዲህ በዘመን ድራማ በበህግ አምላክ ላይ ትወናዋ ልዩ ሆኖ ሁላችንንም እጅ በአፍ ያስጫነች ተዋናይት ብሩክታይት ከኔ ጋር ቆይታ ታደርጋለች። ዛሬ በደንብ ዞር አድርጋ ሮድ ኪችንን የምታሳየን እሷ ነች። ቆይታችሁን ከኛ ጋር አድርጉ። እሺ፣ እስኪ እንጎብኛው። ምን ያህል ጊዜ ሆነው ከተከፈተ እንደቆየ አውቃለሁ? 7 ዓመት በላይ 7 ዓመት አይደል? 7 ዓመት አለ። ያንቺ እድሜ ስንት ነው ማለት ነው? በ2 ዓመቴ ነው የከፈትኩት። ያው 9 እንደ ስፖርት ባር ነው። እዚህ ጋር ቁጭ ብለሽ ኳስ በሰላም የምታይበት ቫይብ አለው እና የወጣቶች ቫይብ ደስ ይላል። አሁን ደግሞ በአዲስ መልክ የተጀመረው በከል ጥብስና ክትፎ ነው። ድሮም ነበረ በከል፣ ግን አሁን ነው የተጀመረው። ራሳችን የምናስቀምጣቸው በጎች አሉ። በኋላ ገብተን እናየዋለን በከል ጥብሱ እንዴት እንደሚሰራ። የበከል ቅቅል አለ። ክትፎ ድሮም የነበረ ነው፣ ግን አሁን ደግሞ በደንብ ሰፋ ተደርጎ ነው እንትን ያለው። የውስጥ ገጽታው በጣም ነው የሚያምረው። በጣም አሪፍ ነው ዲኮሩ ምናምን። አዎ፣ በአዲስ መልክ እንዳልኩሽ ነው። 7ኛ ዓመት አንቨርሰሪ ተከብሮ ነበረ ላስት ዊኬንድ ላይ። ለዛ ነው እንደዚህ ፏፏ አድርገን የጠበቅነው ነው የምትይ። ምን ያህል ሰው ይዛል? እንግዲህ ከ80 እስከ 100 ሰው ይዛል። ስፔሻሊ ኳስ ሲኖር ደግሞ አሬንጅመንቱ ይስተካከላል። ኢቨንቶችም ይኖራሉ። አንዳንድ ጊዜ አኮስቲክ ባንድ ይኖራል። እዚህ ጋር ባንድ እናደርጋለን። እንደዛ ሲሆን አቀማመጡ ሲስተካከል እንዳልኩሽ ነው ከ80 እስከ 100 ሰው በላይ ይይዛል። ውስጥ ደግሞ እዚህ ጋር ስፖርት ባር አለን። ቪአይፒ ክፍሎችም አሉን። በቪአይፒ መብላትም መጠጣትም የሚፈልጉ እንግዶች አሉን። በስልክ ኦርደር ያደርጉንና ቪአይፒ ሩሞች አዘጋጅተናልና ሶፋዎች አሉ። ኮንፈርቱን ጠብቆ ቁጭ ብሎ የሚጫወት ሰው ካለ፣ ከህዝብ መሀል መሆን የማይፈልጉ ሰዎች ለብቻቸው ሆነው በርዝዳያቸውን እየጠጡ እየበሉ የራሳቸውን ጓደኞች ብቻ ይዘው የሚያከብሩበት ቦታዎች አሉ። እንግዲህ ፍሪዬ እንደምታየው ነው ኦፕን ኪችን የተደረገበት ምክንያት ሰው ቁጭ ብሎ የራሱ ምግብ ሲሰራ እንዲያይ ነው። ንጽህናውን እና ደግሞ ያው ምግብ እየደረሰ እየመጣ ነው የሚለውንም ለማየት ፊት ለፊት ያደረግነው እንደዛ ነው። ቁልጭ እንዲል ነው እና ደረሰ። የበከሉ ጥብስ ደግሞ በእንጨት ነው የሚጠበሰው። እንጨቱ ግን እዚህ ጋር ጭስ ስለሰው እንዳይረብሽ በጓሮ አድርገነዋል። ከፈለግሽ ሄደን እናየዋለን። በዛ ጋር ነው እንጨቱ መጥበሻ። እዚህ ክትፎ ምናምን አሁን ነው እንዘዝና ምሳችንን ቁጭ ብለን እናወራሽ። እንዴት ናችሁ? አዲስ ዛሬ እኔ ከዚህ አልጠፋም። ይኸው ደጋግሜ ደህና ናችሁ? ስራ አሪፍ ነው? የቤታችን ዋና ሼፍ ነች።
የእሷን እጅ ክትፎ ነው የምትቀምሹ። በሙያው ረጅም ዓመት ያስቆጠረች ነች። እኛ ቤት ከመጣች ነች አዲስ እንጂ ረጅም ዓመት ክትፎ ነበር የምትሰራው። አሁን ራሱ በቃ የውሸት በጣም እርቦኛል ካለው ላይ ስጪን ብያት እንዴት እንደሚጣፍጥ የበኋላውን ደግሞ አሰብኩት። ስለዚህ ከሁሉም አይነት አንዳንድ አርጊልንና እንቅመስ። ክትፎ፣ የበከል ጥብስ በደረቅም በመረቅም፣ ከዛ ደግሞ የበከል ቅቅል ይበቃሽ ይሆን? በደረቅም በመረቅም ደስ ስላስተሳሰብ እንዴ ነው ጨምር እንቅመስ ማለት ነው የከበደኝ እንጂ ችግር የለም። ዛሬ ባደባባይ ነው ከዛን ጨምር ብዬ ነው። ለዚህ አረፍ ልበል። እናቴ አንቺ ዞር ዞር በይ ከፈለሽ። እሺ እኔን አስቀምጪኝ አንድ ቦታ ላይ። እንግዲህ እዚህ ጋር ንፋስ ላይ ቁጭ ብለን እንድናወራ ከፊት አይሻለንም? እሺ ደስ ይለኛል። እሺ ቆንጆ ነው። ስቴ ነው ማስቀምጥ። ብርክትዬ እንግዲህ ከተገናኘን እኔና አንቺ መሳቅ ማቆም አንችልም። አዎ ለዚህ እስኪ ስለ ሮድ ኪችን ትንሽ ነገር እናውራ። እሺ ደስ ይለኛል። እንግዲህ አሁን ቅድም የነገርሽን ያዘዝናቸው የምግብ አይነቶች አሉ። ከዛም ባለፈ ግን እንደው ያልጠቀስናቸው ያላነሳናቸውም ደግሞ የምግብ አይነቶች አሉ እዚህ የሚዘጋጁ። እነሱንም እስኪ ሜንሽን አድርጊልኝ። እንግዲህ በጣም ብዙ ሰው የጾም ምግባችንን ይወደዋል። ቆንጆ የጾም ምግብ ነው የምናዘጋጀው። ቅድም ያላዘዝኩልሽ ምግቦች አይነቶች ደግሞ አሉ። ስላሽ ጥብስ፣ ዱለት፣ ብዙ አይነት አሉ። ዱለቱ ደግሞ ትክክለኛ የበግ ዱለት ነውና እሱን ደግሞ እንቀምሰዋለን። ቆንጆ ቆንጆ ምግቦች አሉን። ኬተሪንግ ሰርቪስም እንሰጣለን። ለሰርግ፣ ለልደት ብዙ ጊዜ የሰራናቸውም አሉና አንቺን እየጠበቅን እንዴ በደንብ ምንም ችግር የለምና ሀሳብ አይገባኝም እንዴ በታሪክ በምግብ በኩል በኦዲየንስ ፊት ነው ቃል የገባው። ምንም ችግር የለውም። እዛው ነው ቪዲዮ ምሰራብሽ። ብዙ ጊዜ እንደውም ዱለት አናገኝም አይደል? ወይ በስጋ ብቻ የተሰራ ነው የሚሆነው እንጂ ራሱን ይሄ ጨጓራ ላት እንትን ያለውን አይገኝም። ስለዚህ ሮድ ኪችን እናገኘዋለን ነው። በጣም ትክክለኛው ነው። የቤት ጣዕም ነው ያለው። ቅቤውንም ቅድም አይተሻታል። የቤታችን ሼፍ በእነሱ የተዘጋጀ ነው። ቅቤውም እዚህ ነው የሚነጠረው። እንጀራም እዚሁ ነው የምንጋግረው። ሁሉም ነገር ፍሮም ስክራች እዚሁ ስለሚሰራ ለምግቡ ጤነኝነት ደግሞ በቃ ምንም። አንቺ ደግሞ አለሽ ቀማሽ በኋላነት ከእያንዳንዱ ሰው ፕሌት ከመውጣቱ በፊት ይገባ። እስኪ ደግሞ ከዚህ ወጣን በሌና ስለ በህግ አምላክ እናወራ። በህግ አምላክ ላይ በጣም ረጅም እና አሪፍ ጊዜ አሳልፈናል። በተለይ እኔና አንቺ እያሳለፍን ነው አለ እኮ ይቀጥላል። እሺ እንዴ ስላረገሽ ነው ቆምነው ኮረሳሽ ምልሽ። ይሄ አሁን ሀሳቤ ነው እዚህ ላይ ነው። ለዛ ነው ቆየን። አንቺ እንደውም እድለኛ ነሽ እኮ እርጉዝ ሆነሽ አልነበረም ቀረጻ። እኔ ያው ወይኔ እርጉዝ ነበርሽ እኮ ይዛ ሰዓት ላይ እግርሽ ሲያብጥ አስታውሳለሁ። እና ክሎዝ አፕ ደግሞ እግርሽ ተይዞ እውነት እንደውም አንቺ እድለኛ ነሽ። በካሜራ የተደገፈ የእርግዝና ጊዜ ነበር። ብዙዎቹን ክሮች አማረርኳችሁ እንጂ ከወለድኩ በኋላ ነው የነገሩኝ። የዛን ጊዜ ማንም አልነገረኝም። በጣም ትነጫነጪ ነበር። በጣም አስቸጋሪ ነበርች። እኔን እንኳን ስንቴ ሰድበሽኛል። ይቅርታ። አይ እኔ አሁን እድሉን ተጠቅሜ መሳደብ አለብኝ እንጂ ከወለድኩ እንኳን ያነጫነጫል፣ ይደክማል። ያው አይተሻል። አሁንማ አይ ና ያነጫነጨኝ መች ተቀረጽሹ መች አየሽው? በህግ አምላክ እንዴት ከባድ ስራ እንደነበር ታውቂያለሽ። እንደዚህ ብለሽ የፍርድ ቤት ሲኒ ሁሉ ሰው እስኪቀርጽ መጠበቅ እንዴት አድካሚ እንደነበር ታውቂያለሽ። አንበላም፣ ረጅም ሰዓት ትቆሚያለሽ ምናምን እሱ ሰዓት አንበላ። ምግብ ደግሞ ያ ሰሊ እሱ አንበላም። አንቺ ከዛ በላይ ነው። ግን አሁን ሳስብ አልተረዳንሽም። በእውነት አልተረዳንሽም። ለካ ለብቻሽ ነበር መቅረብ የነበረበት ነበረ። መቼ ትረዳኛለሽ? በእውነት ይቅርበኝ። ከአንቺ ጋር እየተሻማው ሁሉ አሁን ሲዝን 4 ሲመጣ በቃ ሳናረግዝ ነው መሰራት ያለበት። ያንቺ ራስሽ ላይ እርግጠኛ ሆነሽ አውሪ። ችግር የለም። ግን ቆንጆ ቆይታ ነበረ በጣም። ከዛም ባለፈ ነው አሁን አንቺን ማድነቅ የምፈልገው። የእውነቴን ነው የምልሽ። ይሄ ፕሬግናንሲ ወቅት ላይ
ስራ መስራት በጣም አስቸጋሪ ነው። ሌላው ድካሙን ምናምን ትተሽ ሙድ በቃ በየጊዜው ነው የሚቀያየረው። በቀን ውስጥ ብዙ አይነት ስሜት ሊሰማሽ ይችላል በራሱ በሆርሞኑ የተነሳና እሱን ሁሉ ተውለሬት አድርገሽ እዛ ካራክተር ላይ ፎከስ አድርገሽ መስራትሽ በእውነት ነው ንጭንጭሽ ከካሜራ ውጭ ነው። አትሊስት መሀል ላይ እንኳን አትመሰጪ ምናምን አምራንን አትረሻትም ነበር በተቻለሽ መጠንና አምራን በጣም ፈርሻት አምራን አሁን ትከሳለች ታይስ ኢየሱስ ጉዞነሽ እንዳይጀምርብሽ እኔ እኮ ከኔ እኩል እንዴት ታደስ የምግቡ ማስጎምጀት የሚያል ነው። ይሄ እንግዲህ በከል ጥብስ ነው በደረቅ ያልኩሽ። በእውነት ሽታው በጣም ክትፎን ደግሞ ያው ቅድም ጀምረሽዋል እኔ ሳልመጣ። ስለዚህ እስኪ እኔ ምንሽ ዛሬ የመጀመሪያ ነው የበከል ስጋ ስበላ። የቀለድኩ አይደለም በእውነት። አዎ የበግ ስጋ እንደማትወጪ አውቅ ነበረ ግን ይለያል። ከኛ ቤት ነው የምትጀምሪው። አምንሻል ከኛ ቤት ነው የምትጀምሪው። ከዚህ ልቅመስ እንዴት ነው? ማርያምን ይጣፍጣል። በግ አይልም። ቆንጆ ነው እና ደግሞ ለስላሳ ስጋ ነው የበከል ስጋ ነው። እቺ እንኳን ቅድም ቀምሰሻታል ግን ድጋሚ እስቲ አንቺ ነገር አሪፍ ነው። በዚህ ነው የምታረሰው። ደስ ይለናል። አደራሽ እንግዲህ ባንቺ ደግሞ የአራስ ፓኬጅ ብለን እንጀምራለን። ባንቺ ነው የምጀምረው። ይሄን ውለታሽ አለብኝ በእውነት። ምንም ችግር የለም። አንቺ መጫወቻ አሉና አይደል? እሺ ቅር እንዳይልሽ መቼ ሳይሆን አንቺን አስቀምጬ እኔ በበላ ሆዴን ነው ታምሜ ዛሬ ቤት የምገባው እየበላሽ። እሺ ክትፎን እንኳን ቅድም አላስችል ብሎ ይቀምሻል። እንዴት ነበር? ለዛውም ዝም ብላ ነው ነካ አድርጋ የሰጠችኝ። እግዚአብሔርም አንደኛ ነበር። ቆንጆ ነበር አይደል? አሁን ደግሞ ሌሎችም አሉ ያዘዝናቸው ምግቦች ገና ይመጣሉ። ቆጫቶች የት ነኝ? ጉራጌ ነኝ። የት ነኝ? ያው በጉራጌ ሼፎች ነው የሚሰራው አይደለ? ያው በጣም ቆንጆ ነው። ቂቤው፣ ቅመሙ እግዚአብሔር በጣም ተመችቶኛል። እጅሽ ይባረክ በይልኝ በእናትሽ። በጣም ምርጥ ቃና ነው ያለው። ጎመኑም ቅቤው አንደኛ ነው እኮ እንደሰራ ሰው አሁን ሰርች መስሎኝ ችግር የለም። አንታዘብሽ ከርጉዝ እኩል ላለመብላት ብዬ ነው። እንደምበልጭ ቢያውቁ ጥሩ ነበር። እስኪ ጠቅለል እያደረግን እንብላ። በማንኪያ ነው የሚበላው ዩዥዋሊ በጥለሱ ግን እንደዚህ ደግሞ በእንጀራ። አንቺ እኮ አይመችሽም እንዲቆጥቁጥ አጉርሰሽ? አዎ እኔ ደስ አይለኝም። በሰፊው ነው የለመድነው። ይሄም የቤታችን ዳጣ ነው። እዚሁ ነው የሚዘጋጀው። በጣም ቆንጆ ነው። እስኪ ቃናው ነው እዚሁ ነው የተዘጋጀው። ቀመሽ በነገርሽ ላይ የማረሳቸው ጊዜያቶች አሉ። አሁን የፕሮዳክሽን ጊዜ ላይ ያው በቲም አይደለም ምግብ ምን በለው እና እያንዳንዱን ቀን ከዚህ ነበር ምግብ የሚመጣልን። በጣም ጣፍጦን ተሻምተን ነበር ምን በለው የእውነት በቃ ለካንቺ በደንብ ታስታውሻለሽ። የጾም ላይ ክሯችን ከዚህ ነበረ ኬተሪንግ የሚላክ የነበረው እና እንዴት ተብቃቅቶ እንዴት ብዛቱ ታስታውሻለሽ እንዴ? በእውነት በጣም ጣፍጦንም ደግሞ ለሁሉም በቅቶን ፖርሽኑ ጥሩ ነው። ጎረምሳ ነበርን እኛም። አንቺ በእውነት እኔ እንደዚህ አልጠበቅኩም። የበከል ስጋ ሲባል ለስላሳ ኦፍ ኮርስ ይሆናል፣ ግን ይሄ የሚያስጠላን ለዛ አይደለም። ብዙ ሰው የበጣም ይኖራል እያለ ነው የሚያስበው። ግን ያው እንግዲህ
ካዘገጃጀቱ ነው የኛ ለየት ይላል። ወይ ቆንጆ ነው በጣም አሪፍ ነው። አላቃጠለሽም? አይ በጣም አሪፍ ነው። የሚያቃጥል ነገር እኮ ያመጣል ብለዋል። እንግዲህ ድንበሩ አጠገብ ስላለን ብዬ ነው በኮንፊደንስ ቢምልሽ ከመጣም እዚሁ እንቀበለዋለን። አያደርገው ይሄማ ከባድ ነው። አትሊስት በደንብ ልብላ እንጂ በከል እየተበላ የተወለደ ልጅ ነው የምንለው። እንግዲህ አንቺማ ፍላጎትሽ ነው። አዎ ከዛ እናዋልዳለን ብለሽ ጻፊ ደግሞ እዛ ጋር አይቀርም። ባንቺ ነው ጀምሮ ብዬሻለሁ ብዙ ነገሩ። እሺ እስኪ መለስ እንበልና ደግሞ ወደ ሮድ ብዙ ጊዜ ፍሬሽ የሚቀርብበት ቤት ቆንጆ ቃና ካለው ምናምን ፖርሽኑም ጥሩ ከሆነ ሰው ዋጋውን ይጠራጠራል አይደል? ይሄ ነገር ውድ ይሆን እንዴ ምናምን ብሎ ያስባል። እንዴት ነው ዋጋችሁ? በጣም ሪዝናብል ነው። የኛ ቤት ስለሆነ አይደለም ግን የእውነቴን ነው የምነግርሽ። ከብዙ ቦታዎች አንፃር በጣም ሪዝናብል ነው ዋጋችን። እኔ ብዙ ጊዜ ከፍዬ ስላልበላው አላውቀውም። ለኛውን ለምን ከፍለሽ አንጀምረው? ሂሳብ ታመጡልን ያለውን የታዘዘውን በሙሉ እኔ ቴክ ኦቨር አደርገዋለሁ። እንድል ነው የምፈልገው። ታዲያስ እንዳታስቢ ሌላ ቦታ ብከፍል ይቀለኛል። የኔ ሲሆን ደስ ይልሻል ብዬ ነበርኩ። እሺ በቃ ግን ካሜራ ፊት ሆኖ በደንብ እየበላሽ አይደለም? አዎ ና ያው እንግዲህ ችግር የለም በእውነት። ኧረ እሺ ለምደዋል የኔ ተመልካቾች። በፍታ ፕሮግራም በደንብ ሲበላ ነው ቤቴ መጣሽ ነው ቢናውን ነው ከምግብ ላይ የተነሳሁት። ግን ያው እረፍት የለኝም ነው ጣዕሙ አያስቆምም። ውይ በጣም ቆንጆ ነው። በጣም የማትረሺው የበህግ አምላክ ቀረጻ ላይ የነበረ ሞመንት አለ? በቃ ይሄን ጊዜ አረሳው የምትይው ያዘንሽበትም ሊሆን ይችላል የተደሰትሽበት? አሁን ይሄ ነው ብዬ ለማስታወስ የሆነት ግራ ነው የሚገባኝ። ምክንያቱም በየቀኑ ሳቅ ነው፣ ጨዋታ ነው። ያ ክሩ እኮ የሆነ እንደ ስራ አልነበረ የምንገናኘው። ከክሮቹ ጋር ተደዋውለን ከአርቲስቱ ጋር ተደዋውለን እንደ ቤተሰብ አይደለ ያ ቫይብ ስለሚያመጡት እየተሳሳቅን ነው የምንሰራው። ግን ማረሳው የታሪኳ ሞት አካባቢ የተቀረጽንበት እዛ ለቡ ያለው ቤት ታስታውሻልሻ? እየዋልን እያደርን አዎ እሱ ቀን የነበረን ሲን ያው በጣም የለቅሶ ሲን ላይ በስልክ የምትገቢልኝ ቦታ አብረን እያለቀስን ነበር። እዛ ትዝ ይልሻል? አይ ነው በደንብ እሱ ቀን አይረሳኝም ከአሁኑ ሲዝን። የዛን ሰሞን ግን እንደዛ የለቅሶዎችን ሲን ስትሰሪ የነበረው ከፍቶሽ ነው ወይስ የምር ታሪኳ ሞት አሳስቦሽ? ሻው ምንድነው አትልሽ? የምር ነበር የሚገርመኝ በእውነት እምልሽ። አሁን አንድ ሁለት የቀረጻ ሲሆን ያው ቀረጻን ታውቂዋለሽ። ከዚህ አንግል ለመውሰድ ከዚህ አንግል በተመሳሳይ ስሜት ነው የምትሰሪውና ከዚህም ተወሰደ ከዛም ተወሰደ 3-4 የሚሆን ቀረጻው 3-4 ታለቅሻለሽ። ታሪኳ አንደኛ እኔ ስፔሻሊ የሚያሳዝን ሲኖች ምናምኖች ሲሆኑ የእውነት እንደ ጓደኞቼ እንደ ራሴ ህይወት እያሰብኩ እኔን እየደፋሽ ነው እና አንቺን አልነበረም በሰዓቱ ቲታን ነው ታሪኳን ነው። ግን ያው ደግሞ ያኔ እርጉዝ ነበረች ታስታውሽ እንደሆነ በጣም ያስጨንቅ ነበር። በተለይ ደግሞ ሞቷን እንኳን በስልክ ነበር የሰማሁት። ለለቅሶ ቤት ስንገባ አልቻልኩም። 2-3 ነበር ያቋረጥ ነው። ፎቶዋ ሻማ ተደርጎ ምናምን አበባ ሳይ በቃ አልቻልኩም። ሊትራሊ ይሄ የፊልሙ ቫይብ ጠፋብኝ። እና ደግሞ እርጉዝ ሲኮን ታውቂያለሽ ሴንሲቲቭ ነው የሚያደርገውና እርጉዝ መሆኗን በጣም አስጨንቆኝ ነበርና የታሪኳ ሞት ሲኖች ነው ማረሳቸው። በጣም ከባድ ነበር። ባይ ዘ ዌይ ታሪኳን ራሱ የምትጫወተው ሜላት እርጉዝ ነበረች። አዎ ለዛ ነው እኮ የምልሽ በጣም አሰቃይታችሁ ነበር አርግዛችሁ። አባቷን ካራክተር የሚጫወቱት እኮ የምር ነበር ከልባቸው ሲያለቅሱ የነበረውና ከይዛ ሰዓት ሙሉ ድንኳኑ ለቅሶ ነበር ካስታወሽ። አዎ ከበደን ሮጠሽ የምታንቂበት ሲን ምናምን በጣም ያኔ ወጣልሽ። እግዚአብሔር ይመስገን። እንግዲህ እልህሽን ነው ያወጣሽው። ያው ተጨማሪ ምግቦቹ እየመጡ ነው። ኧረ ዛሬማ እንላቀቅም እኮ ይሄንን ደግሞ እንብላ። በጣም ደስ ይለኛል። ይሄ እንዲሁ ነው የመጣው። ተፈርሾ ቢመጣ ደግሞ ጥሩ ነበር ፈትፈት አድርጎ ለመብላት። ወይስ እስቲ እንቀምሰዋለን። ለእርጉዝ እኮ ጥሩ ነው ሲጠጩ መረቁ ነው። ይዤው ልሂድ አካል እዚህ ጋር ችግር የለም ተጣጣ ይዤው ልሂድ። ደግሞ ወፍራም ነው። ይሄ ደግሞ ስላሽ ጥብስ ይባላል። ይሄ ስጋ ነው። እሺ ይሄ ስላሽ ጥብስ ነው። የበሬ ስጋ ነው። የበሬ ጭቅና ስጋ በስላሽ ይከተፍና ነው የሚጠበሰው። በጣም ለስላሳ ነው ቅመሹ። ለዚህ በከል ብቻ አይደለም ጥብስ ሰው እንደየምርጫው አለ። በበሬ በምንም ያገኛል። ስላሽ ጥብስ አለ፣ ኖርማል ጥብስ አለ።
እስቲ እቺ መረቅ ልቅመስና ወፍራም ነው ቆንጆ ልጅ ያለ ይሄም የበከል ስጋ ነው እስቲ በእውነት አበድን በበከል ነው ወይ ተመቸሽ አይደል ይሄ ፕሮግራም እርጉዝ ሆነሽ መሆኑ ላንቺ ደግሞ ደስ ይላል በእውነት ዋው ምን ይምልሽ ለምን እስካሁን ያልጠራሽኝ ዛሬ እኔ አይኔ አውጥቼ ባልመጣ ኖሮ ይሄንንም አልቀምስ በርግጥ በፊትም ቅቅል ስላሽ ጥብስ ነበሩ በከል ጀመርነው አሁን በልዩነት እንደነገርኩሽ ነው ባለፈው ሳምንት ላይ የ7ኛ ዓመታችንን ምክንያት በማድረግ እንደገና ሶፍት ኦፕኒንግ አድርገን ነበረ ፕሮግራም ነበረ የዛን ጊዜ ነው በከሉ የተጀመረው ሌሎቹ ዲሾች የምታያቸው አጠቃላይ ግን ከ7 ዓመት በላይ ስንሰራ ነበሩ አብረውን ቅቅሉም ነው አሁን ደግሞ እነዚህ በከሎቹ ናቸው እንዳዲስ እና እንደቀመሹ ነው ቴስቱ እንግዲህ እንዴት ኩራቱ ሊሰማችሁ ይገባል እናመሰግናለን በጣም ቆንጆ ነው በእውነት ተመችቶኛል እስኪ ደግሞ ይችኛዋን ጥብስ ሞክራት አይደል በጣም ነው የሚጣፍጠው በእውነት በጣም ምንም እንከን የሚወጣለት ምግብ አይደለም እናመሰግናለን እንደሰራ ሰው አትሽኮርም እንዴ ታዲያስ ካንቺ ጋር ያገናኝ በጣም ቆንጆ ነው በእውነት በጥራት እንደተሰራና ይሄ በደንብ ተጠንቅቆ ጥንቅቅ ያለ ነገር እንደሆነ ከጣዕሙ መለየት እንችላለን መረቁ በጣም ወፍራም ነው ስጋው በጣም ለስላሳ ነው አንቺ መረቁ ግን ቆንጆ ነው እግዚአብሔር እስኪ እቺ ነገር አንዴ ልድገማት ደስ ይለናል ተፈርሾ መምጣት ይችላል ከፈለግሽ ደግሞ እንደዚህ እናስፈርሻው እንዴት ይሻል ደስ እንደሽ ዛሬ እንግዳይ ነሽ እኔ ከሁሉም ነው የምበላው ዛሬ አንቺ እንግዳይ ነሽ ባንቺ ምርጫ ነው በጣም ተመችቶኛል የጥብስ አፍቃሪ ሆናችሁ ቀጥታ ወደ ሮድ ኪችን ነው መምጣት ያለባችሁ በእውነት ቅቅሉ ጥብሱ ኤቭሪቲንግ በጣም ቆንጆ ቃና ነው ያለው ሁሉም የሚወደድና የሚመረጥ ነው እዚህ እንደዚህ አይነት ምርጥ የሆኑ ምግቦችን እየበላሽ ቆይተሽ ቤትሽ ራስሽ መታበሱኝ ትበያለሽ እዚህ ሄዳለሁ እንጂ አላደርገው እንደዚህ ስበት አልሰራም ቤቴም እዚሁ ጋር ነው ከዚሁ ነው እየወሰድኩ የምበላው በእውነት ይሻልሻል ተሳስተሽ እንዳታረጊው አሁንማ አንቺም በቃ እኮ ይላክልሻል ኮንትራት መያዝ ብቻ ነው በጣም ደስ ይላል በከሏን አልገዛም እስኪ ቢሺ ይኸውልሽ አንቺ የበሬ ስጋ አድናቂ የነበርኩ ልጅ አሁን አይኔ ወደዚህ ሆኗል አያሳምነሽኛል አይሽ በቃ ሁሌ ከዚህ በኋላ እዚህ እየመጣሽ ነው ወይ በእውነት ቅቅሉም ድሮ ነው ስትወልጂ በዚህ መረቅ ነው ማርስሽ ሀሳብ እንዳይገባሽ እኔ እኮ ቀደም ብዬ አሁን ተዘጋው እድሳት ላይ ነን ዝግጅት ላይ ነን ያልኩ ስለነበር ይሄ የክሬቪንግ ታይሚን አሳለፍሽብኝ ዋናው እኮ ደግሞ የእንትን ነው የመታረስ ነው እኔ ደውላለሁ ባይዘው ደውላለሁ ምንም ሀሳብ አይገባሽ እንዴት ነው ያልሽኝን ነገር ከምን አደረሽ ትያለሽ በጣም ተወዳጅ የሆነው ምግባችሁ ምንድነው እንግዲህ ከባድ ጥያቄ ነው ምክንያቱም የእውነት ለመናገር አንደኛ የአይነት ብዛት ሳይሆኑ በጣም ጥራት ያላቸው ምግቦች ናቸው እኛ ቤትና ይታወቃሉ ቅቅሉም ጥብሱም እንደምታያቸው ናቸው እና የሁሉም ቴስት የየራሱን የቻለ ነገር ስላለው እንደዚህ አንድ ነገር ስፔሻል ነው ብዬ እንተልልሽ አልችልም በጾም ወቅት ራሱ የራሱ የሆነ ሽሮም የሚዘጋጀው ምናምን ለየት ባለ መልኩ ስለሆነ የጾም ምግብ በጣም ቆንጆ ነው የፍስኩም እንዳልኩሽ ነው ቫራይቲ ነው ሁሉንም ነገር አሁን ደግሞ በአንድ አዲስ የጀመርነውንም በቀን እንዳየሽው አንቺም እንደዚህ ወደሽዋል እስካሁን የቀመሱትም ሰዎች በጣም እየወደዱት ነው ስለዚህ አሁን ይሄ በደረቅ ነው በመረቅ ደግሞ አለ ይመጣል እሱን ደግሞ ትቀምሻለሽ ደግሞ እንደገና ብሏል ዛሬ አንገላታሽኝ አዎ እስኪ ከክትፎ ደግሞ እንዲህ ተለጥጠን የምንጎርሰው ጣዕሙ ስለተመቸን ነው ሌላ ምንም አይደለም በጣም ቆንጆ ጣዕም ነው ያለው በጣም ቆንጆ ነው በእውነት ቆጮ አትወጂም ነው ወዳለሁ በምንድን ነው የታረሽው አንቺ ታረሺ ምናምን በጣም ስላልሺ ታዲያስ ለወቀው ብዬ ነው በበከል ሚስጥር ነው ትቀኛለሽ አይ ይቅር በእውነት አትንገሪኝ አሁን ሳስበው እሺ ሄጄ ደግሞ ቤት ውስጥ ጭቅጭቅ እንዳላነሳ
አዎ ይቅርብኝ፣ እንደዛ ይሻላል። እኔ የምልሽ ለመጀመሪያ ገና ስክሪፕቱ መጥቶ ኤልዳ እንደተሰጠች ሲነገርሽ ምን ነበር ሪአክሽን? መጀመሪያ አምራን ነበረች እኮ። ለዛ ነው የጠየኩሽ፣ ምክንያቱም እኔ ኤልዳ ነበርኩ መጀመሪያ። ይሄ ደግሞ በኤልዳ ነበር ኦዲሽን እየወሰድን እየነበረ ከዛ ደግሞ አንድ ሌላም ኤልዳ ሌላ ነበረች። እኔ ብቻ ነበርኩኝ አምራን ተቀናቃኝ የሌለኝ ካስት ነው ብቻ ነበር። ለኤልዳ ብዙ ሰው ይታሰባል። እዚህ ኤልዳ ላይ ብዙ ሰው አርግዟል። በጋምላክ ላይ በጣም ብዙ የርጉዝ እንትኖች ነበሩ። ሰሌኮ እንዴ በእናታችሁ ማለት ጀመረ። መጨረሻ ላይ በጣም ነው የጨነቀው ነበር። እኔ አስታውሳለሁ ይሄ እንትን ቀረጻ እስኪያልቅ ድረስ ተጠንቀቁ ሲላል። ምንድነው ግን የተሰማሽ ወደ ኤልዳ መቀየርሽን ስትሰሚ? ቱ ቢ ኦነስት አምራንን በጣም ወድጃት ነበር እልሻል ነበር። በጣም ወድጃት ነበር፣ በደንብ ገብታኝም ነበር እና በቃ እኔ አምራን ነኝ ብዬ ነው ወስኜ እንትን እያልኩ የነበረው። ከሆነ ጊዜ በኋላ ነው ኤልዳን እንደምሰራ ያወቅኩት እና ፈርቼ ነበር። በጣም ነው የፈራሁት። ለምን እንደምታውቂው ከመገልፈጥና እግዚአብሔር ወስራ ጠበቃ መሆን በጣም በቃ ርቆን የታየኝ። እንዴት ነው አሁን ከኔ በጣም ፍጹም የራቀች ካራክተር ነች። እንዴት ነው ወደ ራሴ ማመጣት? ሰው እኮ አሁን ኮስታራ እንደሆነች ነው የሚያስበው። በጣም እና አይደለም አሁንማ እንኩኩ ቀረ መሳቅ እኮ ቀረ። ከዛ ደስ አለች ኤልዳ። ከዛ ወደድኳት፣ የእውነት ነው የወደድኳት። እና እንደውም የሆነ ጊዜ ፋፊ የምንቀረጻቸውን ሲኖች ላከችና ቴክስት አድርጋ ዝም አልኳት እና ይቺ ልጅ ደርሷታል አልደረሳትም ብላ ቼክ ልታደርገኝ ነው ደወለች። እኔ ደግሞ እንዳጋጣሚ ስክሪፕቱን እያጠናሁት ነበር እና ከፋፊ ጋር ስናወራ ፋፊ ማለት ፕሮዳክሽን ማኔጀራችን ነች እና ደወለችና ፍሬ ስስት እንትን ምናምን ብላ እየሳቀች እያወራችኝ ነው። እኔ ደግሞ በጣም ሲሪየስ ሆኜ ነው ያወራሁት። ኦኬ እሺ ምናምን ብዬ ስልኩን ዘጋው። በጣም ግራ ገብቷት መልሳ ደግሞ ደወለች። ቆይታ ያኔ ድጋሚ ስደውል ወይዬ ምናምን ብዬ ነው ያወራሁት። ወተሻል በካራክተር ምን ሆነሽ ነው? ቅድም ምን ውስጥ ሆነሽ ነው? ለምንድን እንደዛ ተኮሳትረሽ ያወራሽ ምናምን ስትለኝ ያኔ ነው ኖቲስ ያደረኩት። እግዚአብሔር ስክሪፕቱን እያጠናሁት ነበርና አልታወቀኝም። እንደ ኤልዳ ሆኜ ነው ያወራሁት ሳወራት። ስለዚህ ኤልዳ ይሄን ያህል ገብታለች ውስጥሽ? ኦፍ ኮርስ ደስ ይላል ስልሽ በቃ ግልጹን ነው የምነግርሽ። ልደብቅሽ አልፈልግም። ኧረ ደብቂኝ። እኔ ማረሳቸውን ሞመንቶች ልንገርሽ። አልጠየቅሽኝም ግን ልንገርሽ። እሺ በጣም ብዙ ጊዜ የቀረጻ ሰዓት በተለይ እኔና አንቺ ካለን በጣም ከባድ ነው። እዛ ቦታ ላይ በጣም ነው የምናስቸግረው። ፈልገ ነው አይደለም ግን በቃ የእውነት ነበር የምንረብሸው እና አስበሽዋል። የጸባይ የሚሰጥ ቢሆን በቃ ከአክተሮች ተባረናል እኔና አንቺ በቃ ሁለታችን እንዲህ ካስት ነበር የሚያደርጉት ወይ ደግሞ አብረን አንሰራም ነበር፣ ይቀር ነበር። በጣም ነበር የሚማረረው ሰሌ እኔና አንቺን ሲል መስራት በጣም። ከዛ ግን እኮ አክሽን ሲባል ያው እንሰራዋለን። እሱ ጥያቄ ያለው እንትን ይመጣል። አንቺ ተቀርሚኛለሽ እንጂ ወደ ስሜት ለመግባት አትቸገሪ። እኔ ስወጣም ስገባም ፈጣን ነኝ ሁሉ ይሉኛል። እኔ ላንቺ ተራ የፍርድ ቤት ኬዝ ናት ማለት ነው። አክቹአሊ እኔና አምራን እኮ ካራክተሯ እኮ ከኔ ጋር ብዙ የሚቀራረብ ነገር አላት። ኤልዳ ነች ሩቅ ለኔ። ከአምራን ጋር ምን የሚቀራረብ ነገር አለሽ? ያው የዋህነታችን፣ ለሰው አዛኝ ታይ እንጂ እንዴ አይደለም። መሻት መሰከኝ አሁን መቼስ በሰው ፊት አታዋርደኝም ብለሽ የምሬ ነው። ኤልዳን መጀመሪያ ላይ በኤልዳን ኦዲሽን የወሰድኩትና ኤልዳን ሳይት በጣም ከባድ ሰው ናት። ከኔ ጋር በጣም የሚራራቅ ነገር አላት። እኔ ለምሳሌ ስሜቴን መደበቅ አልችልም። ኤልዳ በጣም ነው ራሷን የምትደብቀው። ደስ ብሏት ደስ እንዳላለው ሰው በዘመነ ተናዳ ሪአክት አታረግም። እሱ ለኔ በጣም ሩቅ ነው። እኔ ጸባይ የሆነ ነገር ሳይ እዛው መደወል፣ እዛው መጮህ፣ ማልቀስም ካለብኝ እዛው በቃና የኤልዳና አምራንና እኔ የሚያቀራርበን ነገራችን ይሄን ነው። እዛው ትበሳጫለች፣ ወደ ይደቃታል፣ ትናገራለች፣ ታለቅሳለች። ተበራርጎ ራስን መኖር የሚባለው ነገር ለኔ ሩቅ ነበረ። በዛ ሰዓት ደግሞ ሌሎችም ስራዎች ነበሩኝ። ኤልዳ በጣም እንደምትከብደኝ አውቄ ነበርና አንቺ እንደወሰድሻትና አንቺ የሰራሻት እንደሆነ ስሰማ በጣም ነው ደስ ያለኝ። ገላገለች። ሆነስትሊ ግን በጣም ከብዶኝ ነበር። አንቺን እዛ ቦታ መሳል ከብዶኝ ነበር። ትልቅና አይ ዶንት ኖ ከልጅነትሽ አንፃር አይቼው ሰው ኤልዳና አሁን አንቺ ባትሆኝ የሚስለው ትልቅ ሰው አድርጎ ነው። አልተለመደም ኢትዮጵያ ውስጥ አሁን ባንቺ እድሜ ይሄን የሚያካክሉ ኬዞች ይዛ የምትከራከር ጠበቃ አልተለመደም አይደል? እውነት ነው። ከዛ ነው በቃ
አንቺ ፊት ላይ አምጥቶ መልመድ ከባድ ነውና ምን ያህል ተወጣሻታል የምለውን ሰው ያቺ ኮስታራዋ ተበቃ ሲለኝ እንዴ ፍሬ እንደዛ ሆና ነው ምናምን ያይቃላው ፍሬ ኮስታራ ነው በጣም ያስቀኛልና ምን ያህል ፊት እንዳረክሻት ነው እንትን የሚለው እንደውም ኮስታርነት ለኔ ፊት ይቀርባል ጽሁን ላይ ያኔ ኮስታራ ስለነበርኩኝ በጣም ብዙ ሰው ኃይለኛ ምናምን እንደሆንኩ ነበር የሚያስቡና እስኪ ስለ ጽዮን ካራክተር እናውራ በእናትሽ በጣም ነበር ስለ ጽዮን ሳይሆን ያንቺ ዘመን ላይ ስለነበረሽ ካራክተር ብዙ ሰው እንትን ስለማይለው እሺ ስለ ጽዮን እናውራ መጀመሪያ ለምን አልኩሽ መሰለሽ ብዙ ሰው በጣም ነገረኛ አድርጎ ነው የሚያስብሽ እውነት ነው የእውነቴን ነው የምልሽ በቃ ይሄ በጣም ተቆጪ ነጭናጫ ነገረኛ ሴረኛ ነች ካራክተሯ የጽዮን ካራክተር ነው ሁሌ በሰዎች ጭንቅላት ውስጥ ደግሞ የመጀመሪያ ያዩትን ካራክተር አይረሱትም ሶ ኤኒ ስራሽ ላይ እሱን ኤክስፔክት አድርገው የሚያዩት እንዴት ነበር የነበረሽ ሞመንት አልተጣላሽም ከራስሽ ጋር በጣም ከባድ ነበር እዛ ላይ ደግሞ ተማግጣለች ሽባለጌ በእውነት ጥብሳችን መጣ አንቺ ሽታው በጣም ነው ደስ የሚለው እሱም ደግሞ አሁን ድቀምሾ ብዬ ነው ኧረ ዛሬ አሁን የመጣው ጥብስ ምንድነው ልዩነቱ እስኪ ንገሪ ይሄም በከል ነው ስጋው ከዚህኛው ጋር አንድ አይነት ነው ይሄኛው ግን በመረቅ ነው መረቅ አለ ይሄ መረቅ አለ እንደዚህ ገልብጠሽም በእንጀራ ፈትፈት አድርገሽ መብላት ትችያለሽ እንደዚሁም ይላል ጥብስ መረቅ ሲኖረው ደግሞ በጣም ነው የምወደው ላንቺ ደግሞ አሁን እሱ ነው የሚጠቅምሽ መረቁ የሚያርሰኝ ሰው ጉዱ ፈላ አለውልሽ አይዞሽ እንዴት ነው ልዩ ነው በጣም ቆንጆ ነው አጥንት እኮ አልበላሽ አጥንት ላይ ጎበዝ አይደለም እስኪ ቅልጥ ሞክሪያት እሺ የበከል ስለሆነ ልስልስ ያለ አያስቸግርም ነው እቺን መረቅ ግን ብደግምስ ምን ይመስልሻል እሷን መረቅ እየደገምሽ ስለ ዘመኗ ካራክተር ሻጫውጭ አታረሳሽ እኮ ጽዮንን እንጨርስኮ ብዬ ነው ጽዮን እኮ በቃ ሰው ሁሉ ስለሚጠላት ምኑን ላውራ ብለሽ ነው ከዛ በኋላ የምትሰሪያቸው ካራክተሮች ላይ ተጽዕኖ አልፈጠረብሽም ወይ ብዙ ካስቶች መተውልኝ ነበረ ኦነስትሊ አሁን በዛ ፊት መቀጠል አልፈለኩም ማለት ሰው ይለምዳል ፊቱን በዛውና ጥሩ አይደለም የነበረኝ ማቀባበል ጥሩ አይደለም ሰው ሁሉም የሆነ ነገር ላውራስ ልትቆጭ ነው እንዴ ይላል ገና ሰላም ሳልላት ምንድነው እንዴ ነው እና የፀጉር ምትነጭ እና እዛው የዘመንሽ ካራክተር እዛው ነው ይሉኛል በቃ ፊቴ ላይ አንቺ የምታውቂ መጫወት መሳቆ የለም ሰው ሁሉ ኮስታራ እያረገ ይመጣ ስለዚህ ቆይ ትንሽ ደግሞ ብዬ ያለ ነው የአምራን ካራክተር የመጣ አምራን ደግሞ ኮምፕሊትሊ እንዳልኩሽ ነው ሞር ደግሞ ከኔ ጋር ይቀርባል ካራክተሩ እንዳልኩሽ ነው ስሜት መደበቅ የሚባለው ነገር ስለሌለ በጣም ነው ደስ ያለኝ የሷ ካራክተር እና ያው ስለ ጽዮን ይሄን ይመስላል ያንቺን ካራክተር አስታውሽኝ የኔ ስስት ትባላለች እሺ እርግጠኛ ነኝ ብዙ ሰው የሚያስታውሳት አይመስለኝም ስታይልሽ እንዴ አልነበረም ጸጉርሽ ቁርጥ ነበር እና ደግሞ ገና ጥንጥዬ ነበር ካልኩሌት እንዳይደረግ ነው እድሜ አይ እድሜ እኮ አይነገርም በቃ አያው ካልኩሌት ያደርጋል ሰው በነገርሽ ላይ መጀመሪያ ስራዬ ነበረ እንደውም ከነ ሰለሞን ጋር ያስተዋወቀኝም እሱ ስራ ነው እና ስስት ትባላለች የቤት ልጅ የምትመስል ግን የቤት ልጅ ያልሆነች ደስ አለሽ አይደል የቤት ልጅ ነው ይረሳሹ እንደ ልጅ ነበር አይደለችም ምን ያው የቤት ልጅ ነሽ ተብሎ የምትታሰብ አይነት ካራክተር ነች እሷ ነበር ለመጀመሪያ ጊዜ ሰራሁት ትንሽ እውነት ለመናገር አልፈተነችኝም ያልፈተነችኝ ለመሰለሽ ጎበዝ ስለሆንሽ ነው እንጂ ካራክተሯ ቀላል ሆነ አይደለም ምክንያቱም ይኸውልሽ ለመሰለሽ ትንሽ ሞቆኛ ባልልሽ ነበር የሚሻለኛው ለሰው ልንገራው ብዬ ነው እንጂ ላንቺ አልነበረም ያኔ ነፍሱን ይማረውና መስፍኔ ያን ካራክተር ኦሬዲ ወስደሻት ተቀርጾ ነው ያየውና በጣም ነበር የተበሳጨው እቺኒ መሰለች አክተር ለዚሽ ካስት እንዴት አባከናችኋት ምናምን ብሎ በጣም ተበሳጨና እኔም ያኔ ነው አቴንሽን ሰጥቼ ያየሁት ምክንያቱም በቃ እንዳልሽው ነው ያልፈተነችሽ ጎበዝ ስለሆንሽ ነው ቀላል ካራክተር ሆነ አይደለም ግን ደግሞ በቃ አንቺ ሊመጥኑ የሚችሉ ቆንጆ ካስቶች ነበሩ ወደዛ ሊያስገባሽ እያሰበ ነበር መስፍኔ ግን ያው ኦሬዲ ስለተላለፈ ወደ ሌላ ሽፍት መደረግ አይችልምና በቃ ቆንጆ ፊልም ነው አብረን የምንሰራው እያለ ያወራን ነበር ለኔም ብሎኛል ወይኔ በጣም በቃ ጉብዝናዋ ሲል የምር አቴንሽናችን ሳቦና ሰለሞን ቦጋለ በጣም ነበር የሚያደንቅሽ ከሱ ጋር ነበር ካራክተር እንዴ ነው ፈርሜለታለሁ እስኪ ላስታውስ እስካሁን ለምን አትደውይለት የዛን ቀን ፈርሜላለሁ ምናምን የብዙዎቹን በተለይ እዚህ ስራ ላይ
እዛ ፕሮዳክሽን ላይ ነበሩ ሰዎችን ትኩረት ያገኘሁት በዛ ስራ አማካኝነት ነው። አልከበደችኝም ያልኩሽ ደግሞ ለምንድን ነው በሰዓቱ በጣም ጉጉት ነበረኝ። በቃ የሆነ ካስት ይዤ የሆነ አቅሜን ማሳየት የምፈልግበት ሰዓት ነበርና የዛን ሰዓት ላይ እኔ ነኝ የማውቀው እንዴት ሆኜ እንደሰራዋት። በቃ በጣም ኤክሳይትድ ነበርኩኝ ምናምን ያለኝን ነገርና የተረዳሁትን በተቻለኝ አቅም በቃ ራሴን ማሳያ ነው ብዬ ስላሰብኩኝ በራሴ መንገድ ተዘጋጅቼ ራሴ ዳይሬክት አድርጌ ምናምን ነው የሄድኩት። እንደውም እነ ሰለሞንም አልተቸገሩም። እንደውም አሪፍ ነበር። እንክስሻለን ብለው በይልዳ ካሱኝ። ቆንጆ ካራክተር ይላልኮ አትገኝም። ጎበዝ ነው። በጣም ተመችቶኛል። በጣም ቆንጆ ነው በእውነት። እንዴት ነው ግን አሁን ከዚህ ቀጥሎ እንግዲህ በቅርቡ ነው እንደ አዲስ እንትን ያላችሁት የከፈታችሁት፣ ግን በመቀጠል በምን አይነት ነገሮችን ጠብቃችሁ ሌላ ብራንች አላሰባችሁ? አያያዝሽ እንደዛ ነው ማለት ነው እንግዲህ 3-4 ቦታማ ካልሆነ በቃ ከእግዚአብሔር ጋር ወደ ሰፈርሽም ቀረብ ብለን ከዛ ድረስ መጪ ስለሚርቅሽ እባክሽ ጠጋ ብዬ የሰፈር ትራማ እንዳታነሽ እናስብበታለን። ካንቺ በላይ እኮ የተሰቃየሁት እኔ ነኝ። አንቺ ሰፈር ተይ እንጂ ምን አለ አድርሰሽ እንደተመለሽ ቁጠሪ። ታናሽ እህትሽን ገፍተር አድርገሽ እንደመጣሽ መቁጠር ነው። ከነርጉዜ እኮ መዞሬ ነው የሚያሳዝነኝ። እኔ ወይኔ ነኝ ነበርኩ ከኤፍሲ አሁን ቀይር ያለው ሴትዮ ካሳንቺ ስትይኝ እኮ የሚሰማኝ ደስታ ማርያምን የምሬን እኮ ነው የምልሽ። በእግሩ ላይ ያዋጣል እኮ ካሳንቺ የትም አዝናለሁ። ወድጄ አይደለም እንግዲህ የከተማው የኑሮ ሁኔታ ነው። ሲመሽ እኮ ነው የሚደብረው። 9 ሰዓት 10 ሰዓት ሲቀርጹ ብለው ቃስ እንዲዘው እንደገና እሱ ነው። በነገርሽ ላይ እነሱን ራሱ ሳላመሰግን ማለፍ አልፈልግም። ምክንያቱም ያ ፕሮዳክሽን ክሩ የእውነቴን ነው የምልሽ አንድ ቀን አንዳንዴ ታያቸዋለሽ የሙድ ምናምን መቀየር ይኖራል ምናምን፣ ግን እኔን ሲያደርሱ ሁሉም ደስተኛ ሆነው ነበር የሚያደርሱ። ያው አብረን ነው የምንመጣው እየተሳሳቅን እያወራን ነው የምንመጣው። ግን አንቺን ካወረድሽን በኋላ ነው የሚጀምረው። አንቺ ውይ ያለን ነው የምንመለሰው። ሊጸጽታቸው ስንመለስ ነው የምንጣላው። እሱ እውነት ነው። ጣትሽን እንዳልጠቀለላት በጣም ለስላሳ ስለሆነስ ነው ተንታጥብኝ። እንዴት ነበረ? በጣም ምርጥ ነው በእውነት በጣም ተመችቶኛል። ቀደም ሲል እንደተናገርኩት የጥብስ አፍቃሪ የሆነ ሰው ምርጫውን ማድረግ ያለበት በሮድ ኪችን ነው። ምንም ጥያቄ የለው። በጣም ፍሬሽ ነው። በጣም ጣዕሙ ቆንጆ የሆነ አዘገጃጀቱ ልዩ ነው። እኔ መስካሪ ነኝ። እንግዲህ ዛሬ መጥቼ መስክሬያለሁ። እጅ ነስተናል። እንደሰራ ሰው አትይኝ ደስይልኝ ምትይኝ ቡና ተጨርሽ አይደል? አዎ 2 ቡና አምጪልኝ። ለዚህ ማዕዱ ከፍ ይበል አይደል? አዎ ሰይ ቡናው እንዴት ደስ ይላል። ቆንጆ ነው ቡናው። ያጠግሽ የሷ ቡናማ ምን ይወጣላታል? ቆንጆ ቡና ያውጥቃለች። ይኸውልሽ አንቺ ከመምጣትሽ በፊት ቡና ጠጥቻለሁ። እንዴት ነበር? በልቻለሁ። ቆንጆ አይደለ? በጣም ምርጥ ነው። ተመችቶኛል። ልደግም ነው እንደውን ጭራሽ ቡና እንዲህ ከዕጣን ጋር ምናምን ሲመጣ በጣም ደስ ይላል። አይገርምም? በጣም አሁን እኮ ብቻውን እየደበረን ነው ቀረ። እኔ ራሴ አሁን ቡና ላዝ ብዬ ጭስ ከሌለው አላዝም እተዋለሁ። በተለይ ማኪያቶ ምናምን እናመሰግናለን። አረፋ ሲኖረው ጥሩ ነው ይባላል። እኔ ነግረውሽ ነው እሱን። የቡና እንኳን አድናቂ አልነበርኩም ታውቂያለሽ። እኔ እኮ ብዙ አይ ነው ወይ ግን ቡና በጣም ነው የምወደው። ናፍቆኛል ከነሰሌ ጋር መስራት። ወይ በጣም ደስ የሚል እስኪ ልነሳና ምርጫ ቀስቀሳ እናደርጋለን። እንዳዲስ አንቺ ስትነሺ ማን እንደሚቀመጥ ደግሞ ማን ያውቃል? አላማዋለሽ እንዴ እግዚአብሔር ካመጣው ታዲያስ ተገኝቶ ነው። ልጅ አይጠገብም እውነት ነው አይደል? ቀይታይዋለሽ ደግሞ 1-2 ሆኖ ሲንጫጩልሽ ደግሞ ይብስብሻል። እንዲያረቆ አንዴ ልጨርስ አንዴ ላጣጥም ባክሽ አይደለ? ብርክትዬ በጣም እጅግ አድርጌ አመሰግናለሁ። ከጓደኝነት ባለፈ እንዲህ እንግዳዬ የሆነሽ በእፍታ ፕሮግራም ስለተገኘሽ እጅግ አድርገን እናመሰግናለን። እኔ ማክበረሽን እዚህ ድረስ ስለመጣሽ በጣም ነው ደስ ያለኝ። ቤታችንን ስላየሽልን፣ ምግባችንን ስለቀመሽልን በጣም ነው ማመሰግነው። አርቲስት ቲቪዎቹም እዚህ ድረስ መጣችሁ ምግባችንን ስለቀመሳችሁልን በጣም አመሰግናለሁ። እንግዲህ አትጥፉኑ በፈገግታና ይህን በመሳሰለ ምግቦች እንቀበላችኋለን። አዎ እኛም ምስካሪዎች ነን። ለነበረን ቆይታ እጅግ አድርገን እናመሰግናለን።
እንግዲህ ዛሬ በእፍታ ፕሮግራማችን ቆይታ ስናደርግ የነበረው በሮድ ኪችን ነው። ሮድ ኪችን ላይ እንግዲህ በዋናነት የበከል ስጋ በተለያየ መልኩ ይቀርባል። በጣም ቆንጆ ፍሬሽ ነው። መታችሁ ኢንጆይ እንድታደርጉት ጋብዛለሁ። የነበረንን ቆይታ እንደወደዳችሁ ተስፋ አድርጋለሁ። ከሌሎች የአርትስ መዝናኛ ፕሮግራማችን ጋር ቆይታችሁን አድርጉ። ሰላም ቆይ። ለቡና ችርስ የለውም፣ አርፈሽ ጠጫት። እሺ